እንግዲህ NLP ትልቁ ተጠቀመኝ ብለው እዛ ጋር ነው እንግዲህ NLP አእምሮአችን ሙሉ ኃይል መጠቀም ይለው ኮንሺየስ የፈለከው ነገር በዛ በፕሮግራሙ መደገፍ ማለት ነው። እስቲ ትንሽ እዚህ ነገር ላይ በተለይ እምቅ ኃይል የምትለው ነገር ላይ እሱ ላይ ትንሽ ብናወራ ብዬ ነው። የሆነ ነገር ላይ ጥሩ ስትሆን ጥሩ አይደለም ትሆነ ጥሩ ፈሪ ላይ በጣም ጥሩ ፈሪ ነበር። ከምን መጣ ፍርሃት? ባለም ፖቴንሻል እንዳንሄድ ያደርጋል። አሁን ይሄ ሰው የምትለው ፎር ሹር የስኬርሲቲ ሜንታሊቲ በቃ ኤኒ ታይም ይሄን ነገር ላጣው እችላለሁ ማለት ነው። በሌላ ቋንቋ አሁን ኒውሮሳይንስ ያገኛቸዋል። ድሮ እንግዲህ NLP ዛሬ 50 ዓመት ኦሬዲ በቁጥር ባያስቀምጥም አጠቃላይ የሚናገራቸው ነገሮች ነበሩ። ያው እንዴት ሰንብታችኋል? ውድ የአርሞ ፖድካስት ቤተሰቦች ሳምንታችሁ ምርጥ ቆንጆ ውብ እንደነበር ተስፋ እናደርጋለን። እንግዲህ አርሞም ላይ እንደምታዩት ጥሩ ነበረ። ዛሬም እንደተለመደው አንድ እንግዳ ይዘን ተገኝተናል። ስለ ተለያዩ ሀሳቦች፣ ስለ ጥበብ፣ ስለ አእምሮ በተለየ መልኩ ደግሞ ስለ NLP እንነጋገራለን። እንግዲህ NLP ስል የሆነ ስም ወደ አእምሯችሁ እንደመጣ ተስፋ አደርጋለሁ። የዛሬ እንግዳችንን እኔ ፐርሰናሊ ማቀው በክሊያንቶቼ ወይ ደንበኞቼ ወይም ቴራፒ በመሰጣቸው አንዳንድ ሰዎች ነው። አብዛኞቹ እኔ ጋር ከመምጣታቸው በፊት ዳኒ ጋር የነበሩ ክሊያንቶች በጣም ጥሩ ኤክስፒሪየንስ እንደነበራቸው፣ ዳኒ አግዞኛል፣ ዳኒ ረድቶኛል፣ ላይፌ ላይ ብዙ ነገር እንዳስተካክል አድርጎኛል ይሉኝ ነበርና ከዛ ደግሞ እንግዲህ የተለያዩ ፖድካስቶች ላይ ትሬኒንጎች ላይ ያለውን ነገር ሳይ ኢንትረስቲንግ ነገሮች አሉት። ዛሬ እንግዲህ ደግሞ እንደ አርምሞ አንድ ቤተሰብ ሆኖ ፖድካስታችን ላይ ጋብዘነው አክብሮ መጥቷል። እንግዲህ ዳኒ የመጀመሪያ ጥያቄ ላረግ የምፈልገው ያው ዳንኤል አያሌው የሚለው ስም እየጠፋ ዳንኤል NLP የሆነ ነው ስምህና እንዴት ነው ፋዘር አልከፋቸውም ወይ ነገር ሲደገም? እንግዲህ ገና ስላልሰማ እስካሁን አልከፋውም ብለን እናስባለን። ያው ሰው የሚያውቀው ቀለል በሚለው እየሄደ ስለሆነ ነው። ኢትስ ኦኬ ስማይ ቤተሰቦቼ ዳንኤል NLP አይበሉኝ እንጂ የሚያውቀኝ ቢለኝ ችግር የለውም። እውነት ጉዱን አልሰማም ማለት ነው። ወይ በዚህ ፖድካስት ዛሬ ሊሰማ ነው ደግሞ ያዳምጣል። ይገርማል እንትኖች እናቴ ስትነግረኝ በቃ ካርዱን ሁሉ የሚጨርሰው ያንተ ኢንተርቪው ነው ያለች ነው። ሰፖርቲቭ ነው ማለት ነው። በጣም እስኪ ቴል ሚ አባውት ዩር ፋሚሊ በዚህ እኔ ብዙ ጊዜ እናገራለሁ። እድገቴ በጣም ብዙ ሰው ሲቸገር ሳይ በዛ ውስጥ ነው ያለፍኩት። በጣም ቀና የሆነ በጣም ፕሮቴክት ተደርገን ኤክስፒሪየንስ እንዳናደርግ ሳይሆን ሰው መልካም ነገሮች እያሳዩ ነው ቤተሰቦቻችን ያደጉት። ስለዚህ እና በጣም ሁለቱም አባቴም እናቴም አንድ የጋራ ኳሊቲ ካላቸው ኦነስት ሰዎች ናቸው። ለራሳቸው አድቫንቴጅ ብለው በምንም አይነት ሌላ ሰው ሊጎዳ የሚችል ነገር አያደርጉም። በጣም ኤክስትሪምሊ ኦነስት ናቸው። ብዙ ጊዜ አይገኝም የምታስተውሉ ከሆነ። ከዛ ደግሞ የራሳቸው ኳሊቲ ያላቸው አባቴ በጣም ሀምብል ነው። ምናልባት ከፍ ያለ ቦታ ነኝ ብሎ ለምሳሌ ራሱን እንትን የሚል ሰው አይደለም። ሁሉ ጊዜ በቃ ያ ሂዩሚሊቲ የምንለው ነገር ትህትና ያለው ሰው ነው። እናቴ በጣም መንፈሳዊ ናት፣ በጣም ፓሽኔት ናት። ስለዚህ ማሰብ ይችላል። ሁለቱም ኦነስት ናቸው። አንደኛው ሀምብል ነው፣ አንደኛው እናቴ በጣም ፓሽኔት ናት። የምትፈልገውን ነገር ከማሳመን ሰውን ወደዛ ውስጥ ከመክተት ወደ ኋላ አትናጣ። የጠቀማትን ነገር ታሳልፋለች። በጣም መንፈሳዊ ሰው ናት። እና እኛም በእድሜያችን እንግዲህ እነዚህ ነገሮች እያየን ነው በብዛት ያደግ ነው። እኔ ጋ ችግር ካለ እና ከተናገር መጀመሪያ ራሴን ኮስችን ዳረግ መደረገው። ለምሳሌ ብዙ ጊዜ የሆነ ነገር ተፈጠረ፣ ችግር ተፈጠረ ሄዱልኝ ስል ወይ ደግሞ ተጣለው ካልኩ ብዙ የሚያጋጥም ነገር አይደለም። ምን አድርገህ ነው ተብለህ ነው የምትጠይቀው። ስለዚህ ኃላፊነት እንድትወስድ ፕሮጀክት አታረግም፣ ወደ ሌላ አታስተላልፍ፣ ማላከክ የለም። መጀመሪያ የምትጠይቀው አንተ ነህ። ከዛ ወዲያ ካስፈለገ ወደ ሌላ ይሄዳል እንጂ በዛ አይነት መንገድ ነው እንትን ያሉትና ስለዚህ ኃላፊነት መውሰድ የሚባለውን ቀደም ብለን ኦነስት የሚባለውን ሂዩሚሊቲ የሚባለው ነገር አክቹአሊ ያየው ነው። መንፈሳዊነት የሚባለው ነገር አክቹአሊ ያየነው ነው ያደግነውና በጣም ጥሩ አስተዳደግ ነው የነበረኝ። ቤተሰቦች ብዙ ጊዜ ፐርሶናል ዴቨሎፕመንት ላይ ሞቲቬሽን ላይ ማይንድፉልነስ ላይ ቴራፒ ላይ ሳይኮሎጂም ላይ አብዛኞቹ የሚገቡ ሰዎች ባድ ቻይልድሁድ ነው ያላቸው በአብዛኛው እና አሁን ግን አንዳንድ ሰዎች ያገኙ ስመጣ እንደዚህ ጥሩ ቻይልድሁድም ያላቸው ሰዎች በዚህ ነገር ላይ ኢንተረስትድ ሆነው ብዙ ስራ የሚሰሩ አሉ።
ሶ ግዴታ አይደለም ላይክ ሌላውን ለማገዝ የግድ ትራውማቲክ ልጅነት ሊኖር አይገባም። ግን አሁን አብዛኛው ሲግመንድ ፍሮይድ ጀምሮ ብናይ አብዛኛው ቻይልድሁዳቸው በጣም ሚስዳፍ የለም ማለት አይደለም። በነገራችን ላይ ግን እንዳጋጣሚ የተወሰነ ደረጃ ፍርሃት ሲገባብኝ ከቤተሰብ የመጣ አይደለም። ኖርማሊ ይሄን መስራት የጀመርኩት ፍርሃት ስለነበረ ብዙ ጊዜ ትላለህ ምንድነው ያ ፍርሃት? ጀግና ፈሪ ነው ጀግና ማለት ስፈራ የሆነ ነገር ላይ ጥሩ ስትሆን ጥሩ አይደለም የምትሆነው። ጥሩ ፈሪ ላይ በጣም ጥሩ ፈሪ ነበር። ከምን መጣ ያ ፍርሃት? እንግዲህ አንድ ኢንሲደንት ነው ለኔ አትሊስት ወደ ኋላ ሄጄ ስመለከተው እሱ ነው። ትምህርት ቤት ውስጥ ነው ኤሌመንተሪ 8 ያክል ምናምን ያለው ነገር ይመስለኛል። ብዙ ጊዜ ፈጣን ተማሪ አስተማሪ ሲቀር አስተማሪ ዕቃ ተቀብሎት ተማሪዎች ዲክቴት የሚያደርግ እንደዚህ አይነት ነገር በብዛት አለ። በኋላ እንደውም ትንሽ ጨመት ማለት ይሄን ሲያዩ አንዳንድ ጓደኞች በልጅነት እያሉኝ ምን ሆኖ ነው ዳንኤል እንደዚህ ዝም ያለው ምናምን የሚል ጥያቄ የሚነሳብኝ። ከተወሰነ ጊዜ በኋላ በጣም ሻይ በጣም ማፍር ሰው ፊት የማልናገር መፈጣም ፈራ እንደ ፓኒክ አታክ ራሱ አቴንሽን 3-4 አቴንሽን ከመጣብኝ ትንፋሽ መቆጣጠር የሚያቀተኝ በዛ ደረጃ ላይ ሁሉ ደርሼ ነበር። ስለዚህ ምናልባት እዚህ ፕሮፌሽን ውስጥ እንደገባ ያደረገው ያው ቅድም እንዳልከው ነው። ያ ነገር አለ የሆነ ነገር አለች። ስለዚህ ወጥቼ ሳስረዳ እንደ ተማሪ አታክ ያደረገኝ ጥያቄ ጠየቀኝ መመለስ ሲያቅተኝ በቃ 8 ያክል ነው። ያን ጊዜ እንዳልኩ የራሴ ፓሽን ስለነበር ወጥቼ ማስረዳት ምናምን ስለምወድ ሲጠይቀኝ ጥያቄ እንዳጋጣሚ እንግሊዘኛ ናት መመለስ አቃተኝ። ምናልባት አማርኛ ላይኖራትም ይችላል ስቲል እቺ ቃል ላይኖራት ይችላል ካርዲናል ነምበር ምናምን የሚባል ነገር ግን ጽንሰ ሀሳቡን ስለማውቀው እሱን ነው ማስረዳው ነበር። ምን እንደሆነ አውቃለሁ። ካርዲናል ማለት ነው በአማርኛ ነገር አለ። ኤንኤልፒ ላይ የምንለው ነገር አለ። አንድ ኤንኤልፒ ማጠቀብ አካባቢ አንድ በጣም ሰዎች የሚፈልጉት ነገር ሲግኒፊካንት መሆን ይፈልጋሉ። የሆነ ጥሩ ስሜት እንዲሰማቸው አይ ቲንክ በዛ ወቅት ያን ስሜት ሲፈልገው እኔን አግኝቶኛል ፊት ለፊት ብዬ አስባለሁ። ሳስበው ሌላውን አታክ በማድረግ የነሱን ጥሩ ፊልም የሚያገኝ ሰዎች አሉ ነገር ብዬ ነው ማሰው። ያን ኮንክሉድ እንዳደረግ ያደረገኝ ደግሞ ምንድነው በወቅቱ ክፍላችን ውስጥ መገኘት የለበትም ያ ተማሪ። አንድ 4 ጊዜ ደግሞ 12 ይጨርሳል የተባለ ሰው ነው እዛ ውስጥ ያለው። ከኋላ ረጅም ያለ ከኋላ የሚቀመጣል አይደል? እንደዚህ አይነት ነው እንግዲህ እርግጠኛ ነኝ አሁንም ሳስበው እሱም ራሱ የላይፍ ስትራግል ነበረበት ብዬ አስባለሁ። በጊዜው አትረዳው ዝም ብሎ ሰው እንደዛ ያ ሰፈር ኤቨሬዲ የምንለው ልጅ ነበር። ኤቨሬዲ ማለት 9 ቁጥር ውስጥ ድመት እየዘለለች ነው ተቀርቅሮ 9ኛ ክፍልን 3 አመት 4 አመት ወድቋል እና ስሙ ኤቨሬዲ ተባለ። እንደዛ አይነት ስቶሪ ነውና ያው እንዳልኩ ያ ሰው በዛ ጊዜ ስትራግል አለው። ያን ስትራግል እንግዲህ የሚወጣበት ነገር አግኝቷል። ከዛ መመለስ ሳልችል ስቀር ቃሏን በአማርኛ ኮምፕሌን አደረገ። በማክሰው ያስወጣችሁ እናስተምራችሁ ይግባል ምናምን አለ። እንግዲህ ኤንኤልፒ ያው አንስተዋል የተወሰነ አንድ ጋይድድ ሰርች የሚባል ቴክኒክ ነገር አለ ፕሮሰስ አለ። ኦሬዲ ደፋር ኮንኩ በኋላ ነው ፊገር አውት ለማድረግ ጥረት ያደረኩት ምን ሊያነሳው ቻለ ብዬ። ለዚህ ህይወቴን ኦልሞስት ያው አእምሯችን አንድ ኤክስፒሪየንሳችን የምናደረጀው በጊዜ ስለሆነ ህይወቴን በሰፊው ስመለከትኩ 2 ቦታ ተከፍሎ አገኘሁት። በጣም ጠንካራ በጣም ደፋር የነበርኩበት ጊዜ አለ። ከዛ ግን ከተወሰነ ጊዜ በኋላ ጠፍቷል። ከዛ ዛች አካባቢ እንግዲህ ዙሚን አርጌ ነው የሚባለው ዛ አካባቢ እንግዲህ ሆቨር እያረኩ ስመለከት ያችን ኢንሲደንት ነው እንግዲህ ሜሞሪ ያመጣልኝ። ሜሞሪ አንዳንዴ ያታመንም ይባላል። ከባድ ኢንጁሪ ነው ናስቲክ ኢንጁሪ ነው። ተማሪዎች ፊት ነው ሼም ያረንኩት። በቃ ከዛ ወዲያ ምናልባት 10 ምናምን 20 ምናምን አመት አልተናገርኩም። 10 ምናምን አመት አልተናገርኩም። ኤኒ ታይም ትምህርት ቤት ውስጥ መናገር አለ ከተባለ በቃ መብላት አልችልም፣ መጠጣት አልችልም፣ መናገር አልችልም። ሰው አቮይድ አደርጋለሁ። ቁጭ ብዬ ማስበው ሰክሲድ እንዳደረግ ነው። ግን አክቹዋሊ አእምሮ የሚሰራው ጀስት አጌንስት ዳት ነው። ከኋላ ያለው አእምሮ ይሄ ፕሮግራሙ የሚሰራው እንግዲህ ኤንኤልፒ ትልቁ ጠቀመኝ ብለው እዛ ጋር ነው እንግዲህ ኤንኤልፒ አእምሯችን ሙሉ ኃይል መጠቀም የሚለው ኮንሺየስ የፈለከው ነገር በዛ በፕሮግራሙ መደገፍ ማለት ስለሆነ ስለዚህ ከዚህ ችግር ውስጥ ወጣ ባነሳው ቅድም በኒውሮሊንግዊስቲክ ፕሮግራሚንግ ስለነበረ ሌሎች ሙያዎች አሉኝ። ቻርተርድ ሰርቲፋይድ አካውንታንት የእንግሊዝ ሀገር ማኔጅመንትም በደንብ ስራዎችን ሰራለሁ። ጥሩ ስራ ሰራ ነበር። ስለዚህ ኦቨርካም ሳረገው አንድ የመጣ አርኪቴክት መሆን ፈልግ ነበር።
ኦቨርካም ሳረገው የመጣልኝ ነገር ምንድነው ኦኬ ማየት ጀመርኩ አሁን ከዛ በፊት ብዙ ጊዜ አንድ ችግር ካለብህ ያ ችግር ያንተ ብቻ የመምሰል ዝንባሌ ያለ ልክ ሲሻለኝ ግን ያን ችግሩ ሲወጣ ብዙ ሰው ስትራግል እንደሚያደርግ ፐርሰናላይዜሽን የምንለው ላይ ችግሮች ሲመጡ why always me አይነት እኔ ብቻ ነኝ እንደዛ አይነት ነገር አለ ከዛ ስፋታው ግን በቃ ሰዎች በጣም ስትራግል እያደረጉ ነው ኦኬ ስለዚህ የሆነ ክሮስ ሮድ ላይ ነበርኩ ኦኬ አርኪቴክት ልሁን ወይስ ቢስቴክ ነፃ ሆኛለሁ ስለዚህ ያገኘኋትን ነፃነት ባገኘኋት መጠን ለሰዎች ልስጥ ብዬ የዛሬ 17 በ2008 በፈረንጆች ኦኬ አካባቢ ወሰንኩ ያን ጊዜ ግን እንደምታውቀው ፐርሰናል ዴቨሎፕመንት አሁን እንኳን ግብግብ አለ እንኳን ያን ጊዜ ብዙ ያን ያህል አይታወቅም ስለዚህ ሁለት ከፈልኩ ለስጋ የምሰራውና ለነፍሴ የምሰራው ስራ ብዬ ስለዚህ ፕሮፌሽናሊ በፋይናንስ ቢዝነስ ቀጠልኩ በጎን ግን በነፃ በተለይ ወጣቱ ያን ምን ወጣት ነበርኩ ወጣቶችን የሰበሰብኩ ስልጠና መስጠት በዚህ ዙሪያ ሰርቲፋይ አድርጌ ማለት ነው እኔ ጀመርኩ ስለዚህ 10 ምናምን አመት እንደ ፉል ታይም ባልሰራውም ፓርት ታይም ሎንግ ታይም እዛው ውስጥ ለማቆየት ተረጋግጠ ብዙ ነገር ነገር ከምታውቀው ከሆነ ይፍታሂ ኩል ጋር ይመሳሰላል ላይ የሰራችሁበት አመት ቤተሰቦቻችሁ ሁኔታ እሱም አርኪቴክት ነው እና ራሱን አሁን የስብናር ማን አርኪቴክት ይላልና ኢንተረስቲንግ ኦኬ እኔ እንግዲህ አርኪቴክት አልሆንኩም ገብቶኛል የሱ እንደውም ይገርመኛል ሁሌ አርኪቴክት ሆኖ እሱ መስራቱ በጣም ፈልገው ነገር ነው ላለው ታውቃለህ ኦኬ ናይስ ሶ አእምሮ ምንድነው ላንተ ላይክ አሁን ያው እነዚህ ነገሮች ኤንኤልፒ ብንበለው ቴራፒ ብንበለው ማይንድፉልነስ ብንበለው ስሙ ምንም ይሁን ዋናው ሜን ፎከሳችን ማይንድ ነውና ምን እንዴት ዲፋይን ታደርጋለህ አእምሮን እንግዲህ ምናልባት እንደ ሳይኮሎጂስቶች በዛ መንገድ ዲፋይን ላናደርገው እንችላለን ማይንድን ኤንኤልፒ ላይ ብዙ ነገሮች ሁኔታችን ውስጥ ያሉት ነገሮች የምንፈጥርበት ማሽን በለው እንደዛ አድርገን እናያለን ሁለት ነገር ነው አንድ ውጭ ያለው ዓለም በጣም ሰፊ ከመሆኑ የተነሳ እሱን አድርጅተን አስተካክለን የምንረዳበት ነው ትልቁ ነው ሁለተኛው ደግሞ ሊሚቴሽን ምን ሊኖረው ይችላል ዓለምን ደግሞ እንዳለ እንዳንረዳም የሚያደርገን ሁለቱም ነገር ያለው ነገር ደብል ሶርድ ነው ለማለት ይችላል ለጥሩ ምን ተጠቀመው እንችላለን ለማጥፎም ዴፊኒትሊ እዚህ በኤንኤልፒ አሁን ኒውሮሳይንስ ያገኛቸዋል ድሮ እንግዲህ ኤንኤልፒ ዛሬ 50 አመት ኦሬዲ በቁጥር ባያስቀምጥም አጠቃላይ የሚናገራቸው ነገሮች ነበሩ ያው አሁን ኒውሮሳይንስ የሚለው ግን በዙሪያችን የሚከሰቱት ክስተቶች በአንድ ጊዜ ወደኛ ውስጥ የሚገባው የመረጃ መጠን ወደ 10 ቢሊዮን ይላል በጣም ብዙ መረጃ ነው በሴንስ ኦርጋኖች ኤቭሪቲንግ ያው ነገር አለ ከዛ ግን አእምሮአችን ግን በአንድ ጊዜ በተለይ ኮንሺየስ ማይንዳችን ፎከስ ማድረግ የሚችለው 10 ነገሮች ቢትስ ኦፍ ኢንፎርሜሽን ነው ፐር ሰከንድ ከ10 ቢሊዮን እንግዲህ 10 ነገር ላይ ትኩረት መስጠት ማለት በጣም አስቸጋሪ ነው በጣም የማይንዱ ባይኖር ምን እናደርገዋለን የሚለው ወሳኝ የሆነ ነገር ነው ስለዚህ ሰማው በጣም ኢምፖርታንት የሆነ ህይወታችንን የምንፈጥርበት ቱል ነው ብለው ቀለል አድርገን ቱል ነው ባንለው ሲስተም ቱል ነው እንችላለን ስለዚህ ለብዙ ነገሮች ምንጭ ስለሆነ አይ ቲንክ በጣም ፕሮቴክት መደረግ ያለበት ምናልባት ሰዎች መኪናቸውን በደንብ እንዴት መጠቀም እንዳለባቸው ያውቃሉ ግን መኪና አእምሯቸውን መጠቀም እንዴት እንዳለብን አናውቅም ስልካችን ላይ ጎበዝ ነን ግን ይሄ በጣም ህይወታችንን የሚፈጥረው ነገር ላይ ብዙዎቻችን ጎበዝ አይደለንም እና ያንን ሁለቱም ነገር ያለው ሊሚቴሽንም አት ሴም ታይም ዓለምን ኦርጋናይዝድ በሆነ መንገድ እንድንረዳ የሚያደርገን ነገር በደንብ ያዙ በጣም መሰረታዊ ነገር ነው በዛ ነው እንግዲህ አጠቃላይ አድርገን ትልቁ ስጦታ ይመስለኛል አእምሮ እግዚአብሔር ለሰው ልጅ የሰጠው ብዙ ነገር ሰጥቶናል ግን ይሄ የአእምሮ ጉዳይ ፒናክሉ ይመስለኛል ለሰው ልጅ በቃ እስትንፋሷ ዋና ይዛ የመጣችው ያንን የማስተዋል የማሰብ መገናዘብ አንድ ሰው የጠየቀኝ ትዝ አለኝ ህይወት ውስጥ ማጣት የማትፈልገው ነገር ምንድነው አለች ከዛ ትንሽ ነው አሰብኩና አእምሮዬን አልኳት ተናደደች ልጅቷ የፈለገችው ወይ ሰው እንድጠቅስ ምናምን አይነት ነገር ሰው ማለፋችን አይቀርም ሁላችንም ስለዚህ የሆነ ቦታ ጋር ማጣት አይቀርም ህይወት ውስጥ ሰው ስለዚህ ያን ማይሆን ኤክስፔክቴሽን አስቀምጠ ዲስአፖይንትድ መሆን አያስፈልግም ግን እንደምንም ብለህ አእምሮህን አትሊስት እዚህ ምድረስ ካለ ድረስ የሚጠቅመን ነገር በተቻለ መጠን ጤነኛ እንዲሆን ማድረግ መሰረታዊ ነገር ይመስለኛል በዚህ ጥያቄ እንድንጀምር የፈለኩት ያው ብዙ ጊዜ እንትኖችንም ሳይ የአእምሮ ምቅ ኃይል የአእምሮ አቅም የሚሉ ነገሮች ላይ ሞር ታተኩራለና ቅድም ደግሞ እንዳልከው አእምሮ ለኛ ትልቅ መሳሪያ ሊሆን ይችላል ወደኛም መሳሪያ ሊሆን ይችላል ራሳችንም ሊገል ይችላል ራሳችንም ሊያሳድግ ይችላልና
እስቲ ትንሽ እዚህ ነገር ላይ በተለይ እምቅ ኃይል የምትለው ነገር ላይ እሱ ላይ ትንሽ ብናወራ ብዬ ነው። መልካም ጥሩ ነው። ኤንኤልፒም እንግዲህ የተወሰኑ ከዛ ጋር የተያዙ ጽንሰ ሀሳቦች ስላሉት በተለይ ዲፋይንድ ራሱ ሲደረግ እንግዲህ የተለያዩ ዲፊኒሽኖች አሉ። ግን እኔ የምመርጠው ሰው በቀላሉ የሚረዳው ዲፊኒሽን የአእምሯችን ሙሉ ኃይል በመጠቀም የምንፈልገውን ውጤትና ተሞክሮ እንዴት ነው የአእምሯችንን ሙሉ ኃይል በመጠቀም የምንፈልገውን ውጤትና ተሞክሮ የአእምሮ ሙሉ ኃይል የምትለው በጣም ወሳኝ ናት። ውጤትና ተሞክሮ በጣም መታሰብ ያለባቸው ነገሮች ናቸው። እና እንግዲህ የአእምሮ ሙሉ ኃይል ናፍታታው እስኪ ናፍታታው ልክ ነው ኤግዛክትሊ አእምሮ ሙሉ ኃይል የሚለው ምን ለመጥቀስ ነው? ሞር ኮንሺየስ ሰብ ኮንሺየስ ምንለውን የማሰብ መንገዶች ወይ ደግሞ አእምሮዎች ምንላቸው ለመጥቀስ ነው። ቀላሉ ማስረጃ መንገድ ቅድም ስንለው ነው። ብዙ ጊዜ የሆነ ነገር በአእምሮአችን እናስባለን፣ ግን ያን ያሰብነውን ለመፈጸም ያለን አውቶማቲካሊ ለማድረግ ያለን እንትኑ አይኖረንም። ስለዚህ የአካል እንቅስቃሴ ማድረግ ትፈልጋለህ፣ ግን ከመፈለግ በዘለለ አክቹዋሊ ተግብረው አታገኝም። መጽሐፍ ማንበብ እኔ ጋር ብዙ ሰዎች ይመጣሉ፣ ወይ ስሜትን መግራት ሊሆን ይችላል። የሆነ የምትፈልገው ስሜት አለ፣ ግን ያን ስሜት አክቹዋሊ አታገኝም። ስለዚህ አንዱ እንግዲህ በተለይ ኤንኤልፒ የሚያሳየው ነገር ምንድነው? እነዚህ ሁለት የማሰብ መንገዶች አንድ ላይ መሄድ ካልቻሉ የሚፈጠር መጣረስ አለ፣ ኮንፍሊክት አለ ውስጣችን። ያ እዚህ ፈልጋለሁ ግን ህይወቴ ውስጥ የለም የሚለው ነገር ይፈጠራል። እዚህ ፉል ፖቴንሻላችንን ስንጠቀም እነዚህን አላይን ማድረግ ነው። እነዚህን ሁለት ነገሮች አንድ ላይ እንዲሄዱ ማድረግ መቻል ነው። ስለዚህ ፈልጋለሁ ካልክ ያን የፈለከውን ነገር የሚያደርገው አእምሮ ደግሞ እንድታደርግ ማድረግ መቻል አለበት። ያለበዛ እንደዚህ ምንላቸው ጸጸት ምንላቸው፣ ኮንፍሊክት ምንላቸው፣ ቁጭት ምንላቸው ነገሮች በአብዛኛው ህይወታችን ውስጥ የተሞላን አይነት ሰዎች እንሆናለንና ያችን ፓርት ነው እንግዲህ ኤንኤልፒ ትልቁ የሚያስተምረው ይሄ ነው። ኮንሺየስሊ ያሰብናቸውን ሀሳቦች ሰብኮንሺየስሊ በድርጊት አእምሮአችን እንዴት ወደ ተግባር እንድንሄድ ማድረግ እንችላለን የሚለው ነገር ነው። ቅድም ኤግዛምፕል ሰጥ ነበር። ለምሳሌ ኮሌጅ እያለሁ የመጨረሻ ፌንት ያረኩበት ኤክስፒሪየንስ ኮሌጅ ተማሪ እያለሁ ነው። አስተማሪ ጥሩ ፔፐር ሰርች ያለው ችግር የለብኝም ትምህርት ላይ አቅርቡ አለ። በቃ እቺ አቅርቡ የምትለው ከባድ ትሪገር ናት። ያቺ የስምንት ያክፍሉ ስለዚህ ሳምንት ነው የተሰጠን። ሳምንቱ ሙሉ እየተዘጋጀው ነው። ስለዚህ ኮንሺየስ ዝግጅቴ ሰክሲድ ለማድረግ ነው። አነባለሁ፣ አጠናለሁ፣ ቀመጣለሁ። ግን ሰብኮንሺየስሊ ያለው ፕሮግራሜ የሆነች ነገር ስኒክ ያደርጋል። ገብቷል። እንደው አስተማሪ በደስ ባይለውስ ጓደኞቼ ያዳመጡ ይተኙስ የሆነ የሚያመጣው ነገር አለ። ኮንትሮል ማላረገው ነገር ማለት ትሪኪ በጣም ትሪኪ ነው። ስለዚህ የማስበው ነገር ሌላ ነገር ነው። አክቹዋሊ ብትጠቀኝ እንዲሳካልኝ ነው የምፈልገው። በደንብ በቃ አሪፍ ቆንጆ ፕሬዘንት አድርጌ ምናምን እልሃለሁ፣ ያገኛለሁ እልሃለሁ። ግን I was working against myself። የአውቶማቲክ ፓርቲ ከኔ በተቃራኒ ነው የሚሰራው። ስለዚህ እነዛ ምስሎች ነው የሚያሳየኝ። የተኛ ሰው ያሳየኛል፣ አስተማሪ ሲነቅፈኝ ያሳየኛል፣ ተማሪ ጓደኞቼ ጠይቀውኝ ክላስ ውስጥ ጥሩ ሰው ነኝ፣ በባህሪም ጎበዝ ተማሪ ነኝ። ስናገር ምናልባት ንግግሬ ዳንኤል እንደዚህ ነው እንደሚል ነገር ሰማለሁ ጭንቅላቴ ውስጥ ገብቷል። ምስሉም ድምጹም የሚያምር አይደለም። that the subconscious part of it ብዙ ማላቀው ኋላ የሚከተል ለጥላ አይነት ነገር ማለት ነው። አንድ ሳምንት ሙሉ ዘጋጃለሁ፣ ግን አክቹዋሊ ሀፕን የሚያደርገው አእምሮን ፕሮግራም ማድረገው በዚህ መንገድ I think ብዙ ሰው I can relate with this ያስባለሁ። like አሁን ልክ አንተ የምታወራው አይነት ኤክስፒሪየንስ ብዙ ሰው አለ በተለያየ መንገድ ነው። ኦፍ ኮርስ በትምህርት ብቻ ላይ ሆን ይችላል፣ ፍራት ብቻ አይደለም፣ ብዙ መንገድ አለ። አሁን በፋይናንሻል ፍሪደም ላይ ስታይ አሁን ገንዘብን የምናይበት መንገድ ገንዘብ ለኔ ይገባኛል ብሎ ማሰቡ ብዙ ሰዎች አሉ። ጤናን በጠላሁና ብዙ ሳይኮሎጂካል ኢልነሶች ከዚህ ጋር የተገናኘ ነገር አላቸው። ኮንፊደንስ ላይ ነገሮችን የመሞከር አዲስ ነገር የመሞከር የፈጠራ ችሎታችን ብዙ አፌክት ያደርጋልና አይ ቲንክ ተመልካቾችም የሚፈልጉት የሚመኙት ነገር ሌላ ነው፣ የሚሆነው ሌላ ነው ብዙ ጊዜ ህይወታቸው ላይና some of them they feel stuck። ገንዘብ ብለህ ስታነሳ ጥሩ ኤግዛምፕል ትዝ አለኝ። ተማሪዎች ውስጥ ያው ገንዘብ ማይፈልግ የለም። ምናልባት እቺ ሴት የሄደችበት ሀገር የሄደችው ገንዘብ ፈልጋ ሰማው። ስለዚህ ራሴን ችዬ ሀገሬ መጥቼ በላይ ያሰበች ናት። ብሊፍ ኦዲት የሚባል አለ። አመለካከትህን ኦዲት ማድረግ እንሰራው ነገር አለ። እሱን ስንሰራ የኤንኤልፒ ፕሮሰስ ነው። በኋላ በደንብ ስሜታ አድርገን እንትን ስላ ገንዘብ ግን በቃ እያጠራቀመች አይደለም። ረጅም ጊዜ ኖራለች፣ ምንም ገንዘብ የላትም። በኋላ በደንብ ዲፕሊ እየገባ ነው ወደ ሰብኮንሺየስ ማይንዷ ነገሮችን ስናይ ገንዘብ ሲጠራቀም ያስጨንቀኛል አለች። አስበው፣ እዛ ሀገር ሄዳለች፣ ገንዘብ ለመስራት ነው ሄደችው፣ ሰርታ መመለስ ትፈልጋለች። ግን አክቹዋሊ ፕራክቲካሊ የሚሆነው ምንድነው? ገንዘብ አካውንቷ ውስጥ በጨመረ ቁጥር የእሷ የጭንቀት መጠን እየጨመረ ይጨምራል። ስለዚህ ምን ማድረግ አለባት? ጭንቀቷን ለማርገብ
ቶሎ ብላ በተን ማድረግ አለበት ለሰዎች ማለት ነው። በዚህ ደረጃ ነው እንግዲህ። ስለዚህ የሆነ ነገር ስለፈለክ ብቻ አክቹአሊ ታደርገዋለህ ማለት አይደለም። ሰብኮንሺየስሊ ያለ ፕሮግራም በደንብ መፈተሽ አለበት። ስለዚህ የቅድሙ ምናልባት ከጨረስኩልህ አንድ የሚባል አባባል ኮንሺየስ እና ሰብኮንሺየስ ማይንድ ሲጣሉ መጨረሻው የሚያሸንፈው ኢማጂኔሽን ሰብኮንሺየስ ነው ይባላል። ልክ ወጥቼ እዛ ቦታ ካለመናገር ስናገር ኦልሬዲ አእምሮዬን ፕሮግራም አድርጌ ስለነበረ አስተማሪ ሲጠራኝ ገና ስሰማ በቃ ሁሉም ነገር ጠፋ፣ ተደነባበር። መናገር ሲጀምር ያው ፌንት ላረግ ስል እንደምንም ብዬ በቃ ሰው ፊት እንዳልወድቅ ብዬ ተንደፋደፌ ቦታ ላይ ተቀምጫለሁ። በዛ ነው እንግዲህ ወደዚህ እንትን ውስጥ የገባ ነው። እዚህ NLP የሚያደርገው ያ ነው። በቃ የፈለከውን ነገር እንዴት ሰብኮንሺየስሊ ያሉትን ፕሮግራሞችን መቀየር እንድችል ነው ትልቁ ስራው ማለት ነው። በጣም ይገርማል። ያው ከነ ሪቻርድ ባንድለር አብዛኛው እነዚህ የምታወራቸው ነገሮች ወደኛ ማምጣቱ ነው አንዱ ትልቅ ቻሌንጅ የሚመስለኝ። ቋንቋው ራሱ ሊንግዊስቲክ ስለሆነ ቋንቋውን መቀየር ራሱ ትልቅ ስራ ነው። ግን አሁን ስትነግረኝ ምን አስታወስኩኝ፣ አንድ ኬዝ ነበር እንደዚህ አሁን እንደዚህ ስለ ገንዘብ ስታወራኝ ነውና አሁን ሂራንስ መልቲ ሚሊዮን ዶላር ፕሮጀክት ነው ራን የሚያደርገው። መልቲ ሚሊዮን ኢቭን ኖት 1 ሚሊዮን መልቲ ሚሊዮን ዶላር ፕሮጀክት ራን ያደርጋል። ትልቅ ሲኦ ደረጃ ማኔጅመንት ደረጃ ያለ ሰው ነው። ግን ቻይልድሁዱ ላይ በጣም በቃ ይሄ ከድህነትም በታች የነበረ ቤተሰብ ውስጥ ያደገ ልጅ ነውና ዩኒፎርም ለአመታት አንድ ዩኒፎርም አድርገው ግን ተቀዳደው እዛው እየደረጉ የሚያደርጉ የነበረበት ልጅነትን ያሳለፈውና ሳምታይምስ ደግሞ ሌሎች እዛ ተማሪዎችም ቡሊንግ ነገር ልክ እንደዚህ በዛ ጉዳይ ባለባበሱ በምኑ እና በጣም ፊር አለው ያ ነገር እና ሲነግረኝ እዛ ፖዚሽን ላይ ሆኖ ማናጀር ሆኖ አለቃቸው እኮ ነው ገንዘቡ እሱ ጋር ነው ያለው እና ፕሬዘንቴሽን ብሎ ሰብስባቸው ሲያቀርብ መሀል ላይ ያወራው አለ ያራቆቱን የተቀመጠው ልጅ ይመጣል ፍሪዝ አውት ያደርጋል። ለሱ ነበር ዋና የመጣው ኬዝ ቴራፒውን እና አንዳንዴ የረሳናቸው የሚመስሉን ግን እንዳልከው ከኋላ ተቀምጠው ልክ እንደ ፑፔት ይሄ ገመድ እንደዛ የሚጫወቱ አሉ ትራውማዎች አሉና ብዙዎቻችን ግን ሪያላይዝ አናረጋቸው። ከኋላ ሆኖ ስራውን ይሰራል። የሚያሳዝነው ደግሞ ክሪቲካል ቦታ ላይ ነው እነዚህ ነገሮች የምትፈልጋቸው ቦታ ሪሶርስ አለኝ የምትለው ቦታ ጋር ለካ እንደሌለ ትረዳለህ። ልክ ከጉዳዩ ጋር ስትጋፈጥ እንዳልከው የሆነ ቦታ ጋር ስናገር ሳላስበው ይሄ መጣ የሚለው ነገር ለብዙ ሰዎች ያው በመንፈልገው ፖቴንሻል አቅም መጠቀም ያልከው እሱ ነው። በቃ ባለም ፖቴንሻል እንዳንሄድ ያደርጋል። አሁን ይሄ ሰው የምትለው ፎር ሹር የስኬርሲቲ ሜንታሊቲ በቃ ኤኒ ታይም ይሄን ነገር ላጣው እችላለሁ ማለት ነው። በሌላ ቋንቋ አሁን የለበስክ መስሏል እንጂ ጋር ስትቀመጥ ራስህ ስታየው ኤኒ ታይም ታጣዋለህ እያለው ነው ጭንቅላት። ኢንሴኩሪቲ አለ። ሊንግዊስቲክ የምትለው ላይ ብዙ የምናተኩረው ኒውሮ ሊንግዊስቲክ ላይ እሱ ላይ ነው ብዙ ጊዜ አእምሮ ውስጥ ያ ሊንግዊስቲክ ተመልካቾች ቋንቋ እንደማለት ነው። ሊንግዊስቲክ ቋንቋ የሚለው ነው ልክ ላንጉዌጅ ከሚለው ከዛ ጋር ሲያዝ እንግዲህ ኮሙኒኬት ስናደርግ አንዱ ከራሳችን ጋር ነው የምናደርገው። የህይወታችን ከፍታም ዝቅታም ትልቁ የሚወስነው እሱ ነው። ምን አይነት ላንጉዌጅ ነው አእምሯችን ውስጥ በአብዛኛው ከራሳችን ጋር የምናወራው ነገሮች ምንድን ናቸው? አሁን ያልከው እኮ ይሄ ሰው ከራሱ ጋር እያወራ ነበር። እዛ ፊት ሰዎች ፊት ተቀምጦ እያወራ ይመስላል እንጂ መሀል ላይ ደግሞ ከራሱ ጋር ያወራል። አንድ ኤኒ ታይም ራቆትን ልትሆን ትችላለህ ይለዋል ውስጥ። እኔም እንደዚህ ክላይንት ነበር ከኦንላይን ትምህርት ላይ ጭሙጭ ያለች ናት መስራት ትፈልግና ግን የሆነ ሚዛት ነገር አለ። አሁን ብዙ ጊዜ እነዚህ ነገሮች ደግሞ አንኮንሺየስ ሊሆኑ ይችላሉ፣ ላታውቃቸው ትችላለህ። የሆነ ነገር ነው የሚይዘኝ ነው የሚልህ እንጂ የሆነ በቃ ነገር ነው የሚይዘኝ። ከዛ በኋላ ፕሮሰሶች አሉ NLP ላይ እንግዲህ የጀመረው ከቴራፒ ስለሆነ ከቴራፒ ጋር በጣም ይመሳሰላል። አክቹአሊ NLP ቴራፒ የሚባል አለ፣ በዛ ጋር ይሰራል። ስለዚህ ነው በኋላ እንግዲህ ቀስ እያለን ስናሰራት አቺ የሚል ድምጽ ነው ያላት። ከዛ አቺ የሚለው ድምጽ ደግሞ የማን ነው ስላት የባለቤቷ ድምጽ ነው። አስበው የሰማው ለረጅም ጊዜ አንድ ድምጽ አቺ የሚለውን ሰምታለች። አጠገቧ ባለ ሰው ነው የሰማችው። ለመስራት ስትሞክር አትሰማውም፣ ግን ሰማው ባለቤቷ አለ አሁን እዛ ላይ ቦታ የለም ተለያይቷል። ድምጹ ቀርቷል። እሱን ላይ መስራት ነበረብን። በጣም ከባድ ነው። አንዳንድ ሰዎች ደግሞ ያላቸው ጥያቄ በእንደዚህ አይነት ጉዳይ ላይ ማይመለስ ወይም ማይድን
ማይቀየርስ ትራውማ አለ ወይም ማይቀየርስ ይሄ በኤንኤልፒም በቴራፒም መስተካከል ምን ድረስ ነው ፖቴንሻሉ ብለህ ታስባለህ? ራሱ የኤንኤልፒ ነው ወይ ሰው ፖቴንሻል ኦቨርኦል ቴራፒም ያው ዞሮ የማይንድ ፖቴንሻልም ይገናኛል ላይክ ማይንድ ፖቴንሻልን ነው የምንጠቀመው አሁን ኤንኤልፒ ኦሬዲ ሰውየው ጋር ያለውን ፖቴንሻል ነው ወደ ሂሊንግ የምንጠቀመው ብያምናለሁ ሳይኮቴራፒም ላይ እሱ ነው የምናረጋው ሁሉም ሰው የመዳን አቅም አለው ብለን ማመን አለብንና ያ አትሊስት ሲጀመር አንዳንድ ሰዎች ደግሞ የኔ ነገር ጭራሽ አይደለም ይብና ቤተሰብ ቴራፒ ላምጣችሁ ሲላቸው አረ በቃ እኔ ሁሉንም አይቻለሁ የሚሉ ሰዎች አሉና ያ ሞስት ኦፍ ዘም በሪዲንግ ነው ሁሉን አይቻለሁ የሚሉት ወይ የሆነ ቪዲዮ አይተው ሊሆን ይችላል ግን ለነሱ ምን ትላለህ? በሁለት መንገድ አክቹአሊ ኤንኤልፒ ያው ሲጀመር እንዳልነው ቴራፒ ላይ ስለሆነ በሁለት መንገድ አትሊስት ባንደር ሲናገር ሰማዋቸው ነገሮች አሉ ይሄ ህመም ያላቸው ሰዎች ባንድለር ሞዴልህ ነው ተወዷል ሪቻርድ ባንደር አይ ወይስ ቶኒ ሮቢንስ እሱ ደስ የሚለኝ ምንድነው በጣም ስማርት ሰው ነው በጣም ክሬቲቭ ሰው ራሱ ይሄን መፍጠር መቻሉ ራሱ ይገርማል ግን አሮጋንት ነው at the same time ሰው አታክ የሚያደርግ አታክ ነው የሚል አይነት ሰው ነውና ሁለት ፐርሰናሊቲ ያለው ክሬቲቭ መሆኑ ደስ ይለኛል ግን ሃርሽ መሆኑ ትንሽ እንተኛል ዋጣው አይነት ቴራፒ ማለት እንደዛ በቃ ዋጣው ማለት ይችላል በተለይ ሳይኮሎጂስቶች ምናምን በጣም አታክ ያደርግ ነበር በቃ እናንተ ስንት አመት ያልሰራችሁት ነገር እኔ በአንድ ሰዓት ውስጥ ሰፋት ምናምን እያለ ራሱ ሳይኮሎጂስቶችን አላይኔት እንዲያደርጉት አድርጓል በራሱ አሁን ካነሳው ጥያቄ አንፃር የተወሰኑ የሚናገራቸው ነገሮች አሉ ኦኬ አጠቃላይ እንግዲህ ከአእምሯችን ጋር በተያያዘ ኖርማል የምንላቸው ገደቦች አሉ ፈራለው ይጨንቀኛል የምትል ክሊኒካል ያልሆኑ ነገሮች አሉ ከዛ ደግሞ ጠንከር ሲሉ አክቹአሊ በሽታ ያው ነው ብለህ የምታስባቸው እንደ ዲስኦርደሮች እነዛ ውስጥ ራሳቸው አይ ቲንክ አሁን እሱ ሲናገር ሲሰማው በተለይ ስኪዞፍሬኒክ ያላቸው የሳይኮቲክ ችግር ያለባቸው ሰዎች ምንም ችግር የለባቸው ነው የሚለው እሱ ለምሳሌ it's just እነሱ ዓለምን የሚገነዘቡበት መንገድ ያ ነው በቃ just leave them የራሳቸው ሪያሊቲ እንዴት ግን ባላቸው በዛ ዲስኦርደር ውስጥ ዓለምን ናቪጌት እንዴት እንደሚያደርጉ እናስተምራቸው በቃ ስለዚህ ላይፍ ፈታ ይችላል ችግር የለው ግን ሃሉሲኔት ሲያደርግና ሪል ባለው ነገር መካከል ያለው ልዩነት ማስተማር ነው ነገር ረጅም ጊዜ መውሰድ ያለበት ሚለው የሚናገረው ነገር አለ ከዛ ከባድ ነው ግን ቀላል አይደለም ዴፊኒትሊ እና የሞከራቸው ነገሮች ይናገራል ሰዎች ያላቸውን እንትን ተቀብለው ግን ከሪያሊቲ ጋር እንዴት እንለየው የሚለው ነገር ያስተማራባቸውን እንትኖች ኬሶች ያሳያልና ኦኬ ስለዚህ በተለይ ብዙዎቻችን እንደ ችግር ብለን የምናስባቸው ነገሮች መፍትሄ ያላቸው ብዙዎቻችን ሆነስትሊ ነው ማለት በብዛኛው የታመመ ሰው አይደለም ግን ሰማው እንዳልከው በተለያየ ባለፍንባቸው ኤክስፒሪየንሶች ፕሮግራም የተደረገናቸው ነገሮች አሉ እነሱን አንዳንድ ሰው እንደ በሽታ ያጫዋል አንዳንድ ሰው ከመንፈስ ጋር ያዛል በቃ ልወጣው አልችልም ስለዚህ ያለ የተለያየ መንገድ የሚታይ ነገር አለ ኮች ሳረከኔ ኮች ነው የምሰራው ኮቺንግ ነው የምሰራው እንዳልከው በቃ ይሄን ያልዞርኩበት ቦታ የለም ያሉት ነገር በአራት ስቴሽን ምናምን ሶልቭ አድርገ ነው መጨረሻ ላይ ኮሜንት የሚያደርጉት ይሄ ነገር እንደውም እኮ የኔ ችግር አይመስለኝም የመንፈስ ችግር ሁሉ መስሎኝ ነበር ብለው የሚያነሱ ሰዎች አሉ ማለት የመንፈስ ችግር የለም ያልኩ ሳይሆን አንዳንዱ ችግር በእኛ ራሳችን ነው ነገር ልናደርገው የምንችለው ነገር ነውና ሁሌ ማላከክ ላይ ያስፈልግ ይችላል እኔም አሁን ብዙ እንግዲህ እንደ ሳይካትሪስት ምላቸው አሁን ኮሊኮችም አንዳንድ ሳይካትሪስቶችም ቶታሊ እነዚህ ነገሮች ዲስክሬዲት የሚያደርጉ አሉ ላይክ በተለይ ኤንኤልፒን ማይንድፉልነስን ሂፕኖሲስን ምናምን እነዚህ ሞር ሞደርን ታይም ላይ ኢንተግሬት አሁን ራሽናል ኢሞቲቭ ቢሄቪራል ቴራፒ የሚባላል እንደዚህ የዋጣው አይነት ቴራፒ ነው ከዛ ደግሞ ላይፍ ኮቺንግንም የተወሰነ ተች ማድረግ አለብን የሚል ነገር እየመጣ ነው ሞደርን ሳይኮቴራፒ ላይና እኔ አሁን ያን ነገር ፑሽ ማድረገው ለምንድነው ሁሉንም አይፒቲ እና ሲቢቲ መስጠት የለብንም የሚል እይታ አለኝ እንደ ሰውየው ለአንዳንድ ሰው አይፒቲ ኢንተርፐርሰናል ቴራፒ በጣም ሊጠቅመው ይችላል ለአንዳንድ ሰው ሲቢቲ ሊጠቅመው ይችላል ለአንዳንድ ሰው ግን ኤንኤልፒ በደንብ ሊጠቅመው ይችላል I have seen it like just እንደ ኤክስፐሪመንት የሰሯቸው ኬዞች ላይ አሁን አንዷ ስትነግረኝ 10 ምናምን አመት ነው ቴራፒ ወሰደችው ዋናው ፎከሳቸው ስትወስድ የነበረው አይፒቲ ነው so with 2 months ይሄ በራሽናል ኢሞቲቭ ቢሄቪራል ቴራፒ እና ኤንኤልፒ ሚክስ አድርጌ
በሁለት ወር ነው የቀየርነው ኬዙ ቶታሊ እና እንደውም ሲውል አርጋቸው የልክሰሳቸው የ10 አመቴን በሉኝ አለችኝ። some of the names በጣም ፌመስ ሰዎች ናቸው ገብተዋል ላይክ እና አንዳንዴ ግዴታ ያንን ኦልድ ዌይስ ወይም ትራዲሽናል ቴራፒ ብቻ መጠቀም የለብንም። አንዳንድ ሰዎች ይሄ ሊያስፈልጋቸው ይችላልና ቴራፒ ላይክ ስፔክትረም ነው በጣም ሰፊ ነውና ለሁሉም ተመሳሳይ ነገር ማድረግ አስፈላጊ ነው ብዬ አላምንም እና ፖቴንሻል አለው። ተሳራሳው ስለ ቶኒ ሮቢንስ አንስቼ ነበርና ከሂሊንጉ ወጣ ብለን ወደ ኢምፓወርመንት ወይም እድገት ላይ የሚያተኮረው ሳይድ ላይ ላይፍ ኮቺንግ ላይ ስንሄድ ከቶኒ ሮቢንስ መጽሐፎች የቱን ነው የምትወደው? አዌኪንግ ዘ ጃይንት ኢንሳይድ በመጀመሪያ ያነበብኩት አንሊሚትድ ፓወር ነው። ኦኬ እሱም ሳነበው ገና ያው ፈሪ ያለው ነው። ኦኬ ግን መፍትሄ እየፈለኩ ያለው ያነበብኩት መጽሐፍ ኮሌጅ ነው ኮሌጅ ነው ያነበብከው? ያን ጊዜ ኦሬዲ ስራ ጀምር ያለው በነገራችን የፕሮፌሽናሊ ራስ ሆኜ እኮ በጣም ቸገር ነበር። ስራ እየሰራው ቸገር ነበር። ጎበዝ ሰራተኛ ነኝ ግን ተናገረው ካልከኝ ራሳቸው ተረዳለህ። ጎበዝ ሰራተኞች ናቸው በአብዛኛው ተጨማሪ ኢንትሮቨርትም ነኝ ጭምር ያም የሆነ ያጋጋለው ነገር ያለ ይመስለኛል። እንደዚህ ብዙ ኤክስፖዝ ራስ እዚህ እድል ታገኛለህ ነገሮችን በራስ እንትን ለማለት ያም የፈጠረው ነገር አለ። ብዙ ጊዜ ኢንትሮቨርቶች ሰዎች ሲመጡ እኔ ጋር ሚስ አንደርስታንድ አድርገው አገኛቸዋለሁ። ያን ኢንትሮቨርት መሆናቸውን ኮንፊደንስ ከማጣት ጋር የማያያዝ ነገር አለ። ብቻ መሆንን በቃ ስለምፈራ ነው ማለት ነው ብቻዬን መሆን ፈልገው ማለት እንደዚህ እዚህ ቶኒ ሮቢንስ መጀመሪያ እንግዲህ ያው መፍትሄ ሲፈልግ አንሊሚትድ ፓወር ነው መጽሐፍ እሱ ሙሉ NLP ነው በነገራችን 100%። ስለዚህ ጓደኛ ነው የሚያነበው ሲነግረኝ በጣም በቃ ለኔ የሚነግረኝ አይነት ነገር ነው የተሰማ ያነበበ ማለት ጥቅስ ሲያገኝ ምናምን ይነግረኛል። ከዛ መጀመሪያ ጓደኛህ ነው ያነበው? አጠገቤ ያነበበ ነው እንደዚህ አስቀመጠው። ከዛ ወዲያ አላነሳውም። ምናልባት ከዛ ወዲያ ቦት ሊሆን ይችላል ጀመርኩት እኔ እዛ ውስጥ ይናገራል የነበረበትን ስትራግል ፋይናንሻሊ የነበረበት በጤና አኳያ በፍርሃት አኳያ ሪሌሽንሺፖቹን እና የነበረበትን በጣም ከባድ ስትራግል ያወራል እና ሰማው ሪሌት ያደርጋል ከኔ ጋር ያ ፋይናንሻል ምናምን የሚለው እንዶ እኔ ብዙ ያን ያህል ገና ስራ መጀመሪያ ነው ግን አትሊስት ያ የስሜት ስትራግል ተመሳሳይ ነገር ከዛ ወጣው ብሎ ይናገራልና ያው ሁሉ ጊዜ ትራንስፎርሜሽን እንትን ታደርጋለህ ሪሌት ታደርጋለህ አይደል? አሁን መልስ እየፈለኩ ስለነበረ እንዴት ሊያደርገው ቻለ ነው ጥያቄ። ከዛ መጽሐፉን ሳነበው ስለ NLP ነው የሚያወራው። ከዛ ፊት ስለ NLP የተወሰነ አውቃለሁ። ኦኬ ሰምታችሁ ነበር? መማረው ሰርቲፋይድ አካውንታንት ሲሆን የሚመጣልኝ ማጋዚን አለና እዛ ተማሪዎች ፎከስ እንዲያደርጉ ሜሞሪ ለማስተካከል የተለያየ መንገድ ያግዛል። ፎከስ ሜሞሪ ያግዛል በጣም ሪፖርት ራይቲንግ ምናምን እንዴት በNLP ፕሪንሲፕልስ እንደሚጻፍ ይቀመጣልና ደስ የሚለኝ ከዛ ማጋዚን ውስጥ ፓርት እሱ ነበር። ይገርማል። እሷን አነበ ቴክኒካል ፓርቱን ላናበው ብሎ ይችላል ያለ ያ መለወጥ መፈለጉ ስላለ እዚህ ጋር ተደገመ። እዚህ ጋር ትንሽ ጨረፍ ያለች ነበር። እዚህ ጋር ሳነበው ዲፕሊ ያነበብኩት የሚሰራው ነገር እየሰራው ምናምን ስሜቴ ቀስ ያለ ሽፍት ያደረገ ሲዳዩት በመሰራው ታወቀሃል ይናገራል። ወይ መጽሐፍ እንደማንኛው መጽሐፍ ለማስቀመጥ ከሆነ መታነበው ባታነበው ይሻላል እየሰራ እንትን በል ነው የሚለው። እሱ እንደጨረስኩ አካባቢ ምንም አልቆየም። የተወሰነ ጊዜ ውስጥ ትሬኒንግ ተዘጋጅቷል። ኦሬዲ ስለ NLP አውቃለሁ። ተርሞቹን ምናምን አውቃቸዋለሁ። ስገባ ሰዎቹ NLP ብለው አይደለም የሚሰጡት ግን ቤዚካሊ በቃ ኤግዛክትሊ ያዛጋ ነው ያለው። ስለዚህ ዛሬ ገባው። በጣም ፈሪ ነኝ፣ በጣም ሻይ ነኝ። እንደ ማሽን ነው የምቆጥረው ያን ቤቱ ራሱ። 3 ቀን በኋላ ስወጣ ኮምፕሊትሊ ሌላ ሰው ነው የመጣው። ዋው ኮምፕሊትሊ በቃ ሌላ ሰው ነው የመጣው። በምን ፕሩፍ አደረግ? መጨረሻ ላይ ስንጨርስ እስቲ ሼር እናድርግ ሌላ ቦታ ሄደን እዚህ ያገኘነው ተብሎ ተጠየቀና ማን ነው ሼር የሚያደርገው ተብሎ ፈቃደኛ ሲጠየቅ እጄን አወጣው። ከዛ በፊት እንዳልኩ እንኳን ፈቃደኛ አላወጣ አንተ ራስህ የሆነ ነገር ታደርጋለህ ከለኝ መግቢያ ነው ማጣው። ከዚያ ወዲያ ምንም ነገር ማሰብ አልችልም። ሌላው ችግር ታቀርባለህ ካልከኝ ሌላ ነገር ምንም ማሰብ አልችልም። መብላት፣ መጠጣት፣ መንቀሳቀስ አልችልም። ያን ጊዜ ግን በቃ እጄ ሲንከረፈፍ ብቻ ነው ያየሁት ፈቃደኛ ሆኜ ማለት አው ሰርፕራይዝ። እንደዛ ሆኖ ደግሞ እጠብቃለሁ የሆነ በቃ ልቤ ሊመታ ነው ልፈራ ነው እያልኩ ባንዴል እንትን ላይ ይችላል ግን የሆነ ሜጀር ሽፍቱ አለ አይደለም አፕን ግን የሚገርም አልፈራው። ዋው ከዛ ከ2-3 ቀን በኋላ ነው ሳይው ራሴ ምንም አላሰብም ስለ ፕሬዘንቴሽን። ከዛ ፊት መፍትሄ ፍለጋ ያላነበብኩት መጽሐፍ የለም። in hundreds of books አንብቤያለሁ እና የሆነ እውቀት አለ ማለት ነው። ይጠቅምሃል ያንዳንዱ ውስጥ ነገር እኔ ባክግራውንድ ሴቭ አድርጓል። አርጓል። ከዛ በእለት ሁለት አቅርብ ሲባል
እኔ አሁንም ፈራለሁ እያልኩ ጠብቃለሁ ግን ምንም የሚፈጠር ነገር የለም መድረክ ላይ ቆሜ ያው መናገር ጀመርኩ ሲጀምር ስናገር ደግነቱ ያ ባካፕ አለ እንዳልኩ ብዙ ያነበብኩት ነገር ዝም ብሎ በቃ ካፌ መፍሰስ ጀመረ በጣም ደስ ያለኝ እዛ ጋር የነበሩ ሰዎች they were surprised ጓደኛዬ ቁጭ ብሎ ነበር ፌንት ሳር ያያየኝ ምን አባቱ ሊሰራ ነው የወጣው ያልኩ ነው በቃ ማይ ሀለ በቃ ሬሳን ሰብስቤ ዛሬ ፌንት ያረጋል ብሎ ጉድ ያረጋኝ ነው ትራውማ ነው በተስራስ እና እግሬ እንደዚህ ይንቀጠቀጥ ነበር ሲሪየስሊ ይንቀጠቀጥ ነበር አለ እሱ ማለት ነው ለኔ ያኔ ያለ አስበው እሱ ሁሉ አስፈራሪ አሪፍ ጓደኛ ነው ከዛ በዛ መንገድ ተወጣሁት በቃ ላስት እንግዲህ በአንድ ጊዜ ዲዳ እንደሆንኩት በአንድ ጊዜ ደግሞ ኦልሞስት አፌ ተከፈተ ያን ጊዜ ነው እንግዲህ የኤንኤልፒ ፓወር ያየሁት አንድ በቶኒ ሮቢንስ መጽሐፍ ከዛ ወዲያው ኤንኤልፒ ትሬኒንግ ወስጄ ከዛ እንግዲህ በቃ ይሄ ነገር መስጠት አለብኝ ሚል ቀስ በቀስ ውሳኔሽ መጣ እዚህ ከዛ ነው እንግዲህ ሰርቲፋይ ላድርግ ብዬ ሰርቲፋይ አደረኩ እና እኔ ቶኒ ሮቢንስ እንደ ሮል ሞዴል ነው ማየው አሁን የቶኒ ሮቢንስ ኮች ነኝ በነገራችን ላይ አርኤምቲ የሚባል ሮቢንስ ማደነስ የሚባል የሳይኮቴራፒስት የፋሚሊ ቴራፒስት እና እሱ አንድ ላይ ሆነው የሚሰጡት እንትን አለ እዛ ውስጥ ኮች ጀመረ I think is number 1 አሁን ላይ በላይፍ ኮቺንግ ከፕሮፌሽን ከሱ በላይ አለ አይመስለኝም የኤንኤልፒ ቤዝድ ነው እንዳለ በነገራችን ሙሉ ለሙሉ ኤንኤልፒ እና ትንሽ ሲቢቲ ያስዳቸው ነገሮች አሉ ያነ በአንባቢም ነው ደግሞ በነገራችን ላይ ኤንኤልፒ ሲቢቲ ጋር ይገናኝ ማለት እኮ አይቻልም በቴራፒ ስለጀመረ ኢንተርሴክት ያደርጋል ከዛ የተውጣጡ ነገሮች ናቸው እናወራለን ብዙ የሳይኮቴራፒ ስንወስድ ኮርስ ቶኒ ሮቢንስን ድሮ የምናውቀው ሰዎች ሳይኮቴራፒ እንደ ሳይካትሪ ላይ ስንወስድ የሰውዬ ምንድነው የሚያወራው የነበረው ይሄን ነው እንዴ እያልን ብዙ የቢሄቪራል ቴራፒ የኮግኒቲቭ ቴራፒ ኮንሰፕቶች አሉት በጣም እና እንደውም የሆነ ጊዜ አንዳንድ ሳይካትሪስቶች ጋር ስናወራ ይሄ ከቴራፒ ባሻገር ትሬኒንግ የመሆን ነገር ቢኖር more important ነው ስንል እንዴ ቶኒ ሮቢንስ already doing it አለንና he helps millions አሁን ላይ በቅርቡ የተደረገ ጥናት ላይ ታውቆ ሆነ ምን አይነት ምን ሚል ቶኒ ሮቢንስን ትሬኒንግ የተሳተፉ ሰዎች 100% ከዲፕሬሽን ዋው 100% ከዛ ደግሞ ፎሎ አፕ ማድረጋቸዋል አይ ቲንክ ከአንድ አመት በኋላ አንድ አመት ኦኬ 100% ሪላፕስ የለም መቶ እስቲ ሼር አድርገኝ ኢንተረስቲንግ እና ደግሞ ያደረጉት ትልቅ ዩኒቨርሲቲ ምን ዩኒቨርሲቲ ነው ያደረገው እንደ ተራ ዩኒቨርሲቲ እንኳን ምትለው አይደል ከዛም ከዛው ፔን ምናምን ሚቺጋን ምናምን ናቸው ያ በጣም እስቲ ሼር አድርገኝ ዌብሳይቱ ላይ አለ ራሱ የቶኒ ላይ አለ እዛው የሱ ዌብሳይት ላይ ቶኒ ሮቢንስ ዌብሳይት አለ ሪሰርች ብትል እንዳለ ፒዲኤፉን ይሰጣል አጥኚዎቹ ቪዲዮ ምናምን ሁሉ አላቸው በጣም ፓወርፉል እና ህክምናም በለው ኦልሞስት ያ እሱ ነው መልኩ ኢትስ ማስ ቴራፒ ማስ ቴራፒ ነው ባይዘና የፐርሰናል ዴቨሎፕመንት ሮክ ኤንድ ሮል ነው የሚለው መስለኝ እሱ ኤግዛክትሊ ያ ከፍ ያለው ስሜቱ አለ የሚያሰራቸው ነገሮች አሉ እንዳልኩ ኦልሞስት በጣም ቤዚክ የሆኑ ኮንሰፕቱ ኤንኤልፒ ነው እንደውም በቅርብ ጊዜ አንድ ሌላ ሚቲንግ ነበረው ከሪቻርድ ባንድለር ጋር ተጣልተው ነበር መሃል ላይ ሁሉ እንደዚህ አለ ፓተንቱን ወስዶ ሳያስፈቅድ በጣም ትንሲል ስለነበረ ተጋጭተው ነበር ሰሞኑን የዛሬ አመት አካባቢ ግን ከእንደገና አብረው የሰሩት አንድ ኢንተርቪው አለ እሱን ማየት ይችላል በጣም ኢንትረስቲንግ እዛ ጋርም ክሬዲት ይሰጣል አንቶኒ ሮቢንስ ስራዬ እንዳለ ቤዙ የሪቻርድ ባንድለር ኤንኤልፒ ነው ያስታውቃል እሱ ያው ኮመርሻላይዝ አደረገው ጎበዝ ነው በደንብ ፕሮሞት ማድረግ ይችላል እንደ ኦልሶ ኦራተር ነው ጎበዝ ተናጋሪ ፐርፎርመር ነው ያ በጣም ብዙ ታለንት ነው ያለው ቶኒ አደንቀዋለሁ and he's not that much old guy አይደለም በጣም እድሜውም በዛ ደረጃ መረዳቱ በዚህ አይኪው ራሱ ፓወርፉል ይመስለኛል ኦኬ ሶ እንግዲህ እነዚህ ነገሮች ስንሰራ ኦፍ ኮርስ ለሂሊንግ ዲፕሬሽን ላይ አንዛይቲ ላይ ኮንፊደንስ ላይ እነዚህ አሁን ሶሻል አንዛይቲ የምንለው አሁን እንደዚህ ወጥቶ መናገር አለመቻል ፓኒክ ብለኛል ቀደም እነዚህ ነገሮች ላይ የሚያግዝ ነገር አለ ከዛ ውጪ ግን የሰውየውን ፖቴንሻል ደግሞ የማውጣት ለምሳሌ አንድ ሰው መድረስ ያለበት ወይ መድረስ የሚችለው ሌቭል አለ በህይወቱ ያለበት ደግሞ እየኖረ ያለው ደግሞ ነባራ ህይወት አለ ሶ ይሄ ትንሽ አንሊሚትድ ፓወር የሚለው የሚተቹ ሰዎች ይሄ አንሊሚትድ የምትለዋቃል በተለይ ከመንፈሳዊነት ከሃይማኖት አንፃር ካየኸው ማንም ሰው አንሊሚትድ አይሆንም ይሉና ሊሚቴሽኖች አሉን
እንዴት ታስታርቀዋለህ ይሄን? እስኪ አንተ ያው እንደ ቶኒ እንግዲህ ወከለ ኢትዮጵያዊ ቶኒ ልበል በምን አስባለሁ መሰለህ መጽሐፉን ካላነበብከው አንሊሚትድ የሚለውን ነገር እንዳልከው ሚስ አንደርስታንድ ታደርጋለህ። እዛ ውስጥ እግዚአብሔር ስለመሆኑ ምንም ያወራው ነገር የለም። ለምሳሌ በመንፈሳዊነት ኮስልከው ምንም ያወራው ነገር የለም። የሰው ልጅ ፖቴንሻልስ ምንድነው ተብሎ ቢጠይቅ ማንንም ያውቅ ሰው የለም በነገራችን ላይ። ምናልባት የመጨረሻውን ገደብ ልናቃስ ፈጣሪ መሆን አንችልም እንችላለን እንጂ በዛና አሁን ባለንበት መካከል ያለው ነገር የምናውቀው ነገር የለም። ስለዚህ ሰፊ ነው ደግሞ ያ ምን አገናኝ ይሄን እንደ ኤክስኪውዝ ሰው አይጠቀም ጥሩ ነው እላለሁ። አትሊስት አሁን ካለንበት በተለያየ መንገድ ከምንደፋደፈው ህይወት የተሻለ ህይወት መኖር እንችላለን። ያለ ማየት ብዙ መራቅ አያስፈልግም። አጠገብ ያለው የተሻለ ሰው የሚኖረውን ሰው ማየት ትችላለህ። ስለዚህ አትሊስት ፖቴንሻልን እዛ ድረስ በጣም ደረስን የሚሉ ሰዎች ደግሞ አልቆሙ ይሄዱ ነው። አዎ ስቲል ለኪፕ ማደግ የሚባለው ነገር ያለ ስለዚህ ስለ ፖቴንሻል መጨነቅም ያለብን አይመስለኝም። ያን ያህል እስቲ መጨረሻ ላይ ልድረስ ብለህ ለምን ትጨነቃለህ? ምን ደሞ ፈልገው ነው መጨረሻ የለውም። አዎ እኔ ምን ደሞ ፈልገው የሚለው ካወቅ በቂ ነው። ምን ደሞ ፈልገው ስለዚህ ኤንኤልፒ ፖቴንሻልን ሲያወጣ የሚያደርገው ምንድነው? እዛች ጋር ነው። ምንድነው አንተ የምትፈልገው? በመንፈሳዊነት መምጠቅ ሊሆን ይችላል። ምናልባት ፋይናንሻሊ የሆነ ደረጃ መድረስ ሊሆን ይችላል። የራሳችን ግብ አለ። እዛ ጋር ክላሪቲ መፍጠር ብቻ ነው ኢምፖርታንት የሆነው። ሌላ ሁሉ ዲስትራክሽን ነው በነገራችን ላይ። ሰው ልጅ አንሊሚትድ ፓወር ምናምን ብሎ ብዙ እዛ ውስጥ መግባት አያስፈልግም። ስለዚህ እኔ ኤግዛክትሊ የምፈልገው ምንድነው? ስለዚህ አንዱ ኤንኤልፒ የሚሰጥ ያ ነው። ፍላጎትን ልታሳካው በምትችለው መንገድ እንድታስብ ማድረጉ ነው። ያን ሲያደርግ ቢያንስ 3 የሚያደርጋቸው ነገሮች አሉ። አንደኛው ክላሪቲ እንዲኖርህ ግልጽ አድርገህ እንድታየው በኮንሽስ ማይንድ ብቻ አይደለም በሰብኮንሽስ ማይንድ። ምክንያቱም አሁን ላንጉዌጅ ላይ ስንመጣ ሰብኮንሽስ ማይንድ ያለው የቋንቋ ሊሚትድ ነው እንላለን ከኮንሽስ ማይንድ። ኮንሽስ ማይንድ ውስብስብ ሀሳቦችን ማሰብ ይችላል። ሰብኮንሽስ ጋር ሲመጣ 6 ቋንቋ መረዳት የሚችለው ምስል፣ ድምፅ፣ ስሜት፣ ጣዕም፣ ሽታ ከዛ ሰልፍ ቶክ እኛ ከራሳችን ጋር እነዚህ 6ቱ ነገሮች ናቸው። ስለዚህ ኤኒቲንግ ስታስቡ ውስብስብ የሆነ ነገር ሬዲዩስ አድርገህ በዚህ መንገድ መናገር መቻል አንዱም ያለማመድ ነገር ነው። ምክንያቱም እንደ ልጅ ነገር ነው። እንደ ልጅ ነገር ነው። ሐሳቢ ብቻ ሳይሆን አድራጊውን መረዳት ስላለበት ማለት ልጅ አስቀምጠው ውስብስብ ነገር ብትናገረው በቀጣይነት ምናምን ብለህ ፖለቲካ ምናምን ብታወራለት ምንም ዋጋ የለውም። በሚገባው ቋንቋ ካረከው ግን ይረዳል። ምሳሌ ሲሰጥ 2 ሲደመር 2 ለሕፃን ልጅ ከባድ ነው። 2 ብርቱካን አለ ግን 2 ብርቱካን ሲጨምርበት ስንት ይሆናል ብትለው ግን መረዳት ይችላል ስለሚታይ ማለት ነው። በዛ መንገድ ከራሳችን ጋር ኮሙኒኬት ማድረግ ወሳኝ ነገር ነውና አንዱ ኤንኤልፒ ፖቴንሻላችን እንድንጠቀም ሲያደርግ አንተ የት መድረስ ትፈልጋለህ ነው በቃ ታስተማውስ ኢምፖርታንት ያን ክሊር በሆነ መንገድ እንድታይ። ከዛ ሰብኮንሽስ ማይንድን ካስረዳ በኋላ ቅድም ያለው ነገር እንዳይኖር ደግሞ ቼክ ያደርጋል። is there any resistance ይሄን ነገር ከማሳካት ውስጤ ሳላውቀው ውስጤ ያለ ሊገድበኝ የሚችል ነገር አለ ወይ? እሱን አይደንቲፋይ የምታደርግበት ከዛ ደግሞ በተሻለ መንገድ መቀየር የምችልበት ተግዳሮት እንዳይሆንብህ የምታደርግባቸው መንገዶች አሉ። ትልቁ እሱ ነው። ቅድም ያልኩ ለምሳሌ ስነግር ኤግዛምፕል ልጅቷ ይሄ አትቺ የሚለው ድምጽ የመጣላት ቪዥዋላይዜሽን ስንሰራ ነው። እዚህ የምትፈልገውን ህይወት አሰበች። ይሄ ነው የምፈልገው ብላ ካሰበች በኋላ ክላስ ውስጥ ጥሩ ስሜት ተሰማት። ቤቷ ሄዳ ቪዥዋላይዝ ስታደርገው ግን ጥሩ ስሜት አልተሰማትም። her mind is telling her something ያን ትመለከታለች። የሚሰማት ስሜት ጥሩ አይደለም። ኖርማሊ ሰው የሚፈልገውን ነገር ሲያስብ ጥሩ ስሜት ነው መሰማት ያለበት። ስለዚህ ከዛ ጋር መጣች። ስትመጣ ነው ስንፈትሽ there is another language against ከምትፈልገው ነገር ኦፕሬት እያደረገ ያለ ነገር አለ። እዚያን እንግዲህ መፍታት ነበረብን ማለት ነው። ሁለተኛው የሚያደርገው ያ ነው። ራስህ በራስህ መንገድ ላይ ቆመ የራስን ጠልፈ እንዳጥል የሚያደርግባቸው መንገዶች መኖሩ ነው። ሻሪፍ ቃል ነች። ራስን ጠልፈ መጣል ኮንትሮል እና ኢኮሎጂ ምንላቸው ነገሮች አሉ። አሁን በተለይ ቪዥዋላይዜሽን ላይ እኛም አርምሞ ላይ በጣም ይገጥመናል እንደዚህ አይነት አንዱ እንግዲህ ከምናሰራቸው ሜዲቴሽኖች ቪዥዋላይዜሽን ሜዲቴሽን አለና ቅድም ደግሞ ዲስከስ ያደረግነው ትራንስደንታል ሜዲቴሽን ወደ 7-8 ቴክኒኮች ነው እዚህ የሚማሩት። በተለይ ቪዥዋላይዜሽን ላይ አሁን ኢቭን እዚህ ባች ላይ 1-2 ሰዎች ነበሩ ዝም ብሎ እንባቸው የሚወርድ ማለት ነው። ዝም ብሎ በቃ ሜዲቴሽን ሲሰሩ እንባቸው ይወርዳል። በየባቹ እንደዚህ አይነት ሰዎች ይገጥሙናል። አንዳንዶቹ ድሮ ከልጅነት ጊዜ ላይ በጣም ጥሩ ታይም ላይ ነበርኩበትን ማንነቴን አይነት ፊሊንግ ተሰማኝ ይላሉ። አንዴ ያን ነገር መስራት ሲጀምሩ በተለይ ቪዥዋላይዜሽን ፓወርፉል ቱል ነው። በጣም እምነትም ጋር ይገናኛል። ሶ ማመን አንድ ነገር አሁን ፈጣሪ የሆነ ነገር ያደርግልኛል ብለን ስናምን ሊሆን ይችላል አይችልም ጥርጣሬ አይደለም። እምነት ከሆነ ሆኗል ነው። ሶ አሜንም ስትል ሆኖ አሁን ነው እኮ ነገ አሜን የሚባል ነገር የለምና
ያን አይነት ኢምፓክት አለው። ሶ ከዚህ ጋር ትንሽ አያይዤ እንዴት ነው የቪዥዋላይዜሽን ኢንክሉዲንግ ሜዲቴሽን ሂፕኖሲስ እነዚህ ነገሮች ስፔሻሊ ቅድም ያልነው ሰብኮንሽስ ማይንድ በኮንሽስ ማይንድ በምናደርጋቸው ነገሮች ፕሮግራም የመደረግ እድሉ ብዙ ጊዜ የለው ነው። ሶ ሰብኮንሽስ ስቴት ላይ የምንገባባቸው ቱሎች ወይም ቬሂክልስ ወይም መጓጓዣዎች አንዱ ሜዲቴሽን ቅድም ያለ ቪዥዋላይዜሽን ራሱ የሜዲቴሽን ታይፕ ነው። ከዛ ውጭ ደግሞ የሂፕኖሲስ አርት እንደዚህ ነገሮች አሉ አንዳንድ አክቲቪቲዎች እና ዋትስ ዩር ቴክ እንግዲህ ትንሽ ሰርቻለሁ ብለኸኛል ግን ሜዲቴሽንስ እንዴት ታየዋለህ ከኤንኤልፒ ጋር በተለይ? ያን ያህል አጠንክሬ ሰርቻለሁ ብዬ ስለ ሜዲቴሽን ኤክስፒሪየንስ መናገር ምስል ደረጃ አይደለሁም። እንደ አጋጣሚ አሜሪካን ሀገር ያለው የነበርኩበት ትምህርት ቤት አንድ ሪኳየርመንት ነው ግዴታ ነበር። ሁልጊዜ ሜዲቴት ማድረግ አለበት። ስለዚህ እዛ በነበርኩበት ማስተርስ ልሰራ ያደርኩት ኦልሞስት ዴይሊ ጠዋትና ክላስ ስንጨርስ የሆነ ሰዓት ላይ ሜዲቴሽን ይሰራል። እኔ ግን ብዙ ያሰብኳቸው ያን ጊዜ ለኔ የሆነ የጋፕ ጊዜ ስለነበረ እዛ ላይ አልነበረም ትኩረት የነበረው። ኢትዮጵያ መጥቼ ምን ሰራለሁ ምን አረጋለሁ ብዙ ስራ ትቼ ምናምን ትልቅ ስራ ነበረኝ እሱን ትቼ ነበርና እነዛ ነገሮች ግን ቪዥዋላይዝ አረግንበት ነበረ ሜዲቴሽን ባለው። ኦኬ ከዛ በኋላ ግን ተከሰተ። ምክንያቱም እዛ ጋር ምናልባት ሜዲቴሽን ሲባል የተወሰኑ እንትኖች አሉ ክራይቴሪያዎች አሉ። ስለዚህ እነዛን ፎሎ ያረኩ ስላልነበረ ሜዲቴት ያረኩ ነበር በተፈለገው ለማለት በዛ ልክ አይደለም። በዛ መንገድ አለ። እነዛ ታስባቸው ቪዥዋላይዝ ታደርጋቸው የነበሩ ነገሮች አሁን ተከስተዋል። አንዱ መጥቼ ይሄን ስራ መስራት ኤንኤልፒን በቢዝነስ መስራት ቤተሰቦቼ ጋር አልነበርኩም መጥቼ ሴትል ማድረግ እዚህ ኢትዮጵያ ውስጥ መኖር እነዚህ ነገሮች ነበር እና ኤንኤልፒ የሚያግዘኛል። ኤንኤልፒ ነበር መስራው ማለት ይችላል። ራሴ ፕሮግራም ማድረግ እንደዛ ማንነጽ እንደዛ ያን ነገሮች ነበር መስራውና ኦልሞስት ሁሉ ያረጋ ነው። አሁን መስራው ያው ያን ጊዜ ያሰብኩትን ነገር ፍላጎቴም መስራው ሙሉ ኃይል የሚባለውን በለው ሙሉ ኃይል በፊት ፈልገዋለሁ ግን እየሰራሁት አልነበር ሌላ ነገር ነበር። አሁን ሙሉ ለሙሉ መጥቻለሁ ወደዚህ። ስለዚህ በኮንፊደንስ ሜዲቴሽንን በዚህ መንገድ ኤክስፒሪየንስ አድርጌዋለሁ ማለት ነው። ያ እንግዲህ በተለይ እዛ የነበረ ሪኳየርመንት ነበርና በዛ መንገድ እዚህ ይመጣሉ አንዳንድ ሰዎች አሁን እንደ ቻይና ተለያየ ሀገር ለመሄድ የሚጠየቅበትም ጊዜ አለ። ማይንድፉልነስ ሜዲቴሽን ሰርታችኋል ወይ ትራንስደንታል ሜዲቴሽን ሰርታችኋል ወይ ተብለው አንዳንዶቹ ጻፍልኝ ብለው ይመጣሉና ጨዋታ ነው እንደያዛችሁ ትላቸዋል። ይሄ ስራ ነው ሪኳየርመንት ለማሟላት እና ሰርተፍኬት ይዘው ለመሄድ ማለት ነው። እኔ እንደአጋጣሚ እዚህ ስላልነበርኩ እዛም አንድ ሪኳየርመንታቸው ያለበት ሀገር የሆነ ሰርቲፊኬት ይዘን ይላሉ መሰለኝ። እኔ ግን የነበርኩበት ሀገር እንዲህ አይነት ነገር የለም። እዛው ስላለም እንት ነው ነገርኳቸው። ከዚህ ሊሄዱ ሲሉ ነው የሚመጡት እኛ ጋር። ከዚህ ሊሄዱ ሲሉ አንዳንድ የስኮላርሺፕ የስራ እድል ምናምን ያገኙና እዛ ያለው ገቨርንመንት ይጠይቃቸዋል የሜዲቴሽን ሰርቲፊኬት። በተለይ ቅድም ያልኩ ማይንድፉልነስ ላይ ትራንስደንታል ላይ ይጠይቋቸዋል። ሶ ይዛኔ ይመጣሉ። ላይክ አንዳንድ ሰው ሜዲቴሽን ሲባል ለግዠሪ ነው የሚመስለው ወይ ኢቭን ቴራፒ ራሱ ራስ ላይ መስራት ፐርሰናል ዲቨሎፕመንት ግን እንደውም ዛ ኔሴሲቲ እሱ ነው ብዬ ነው ማሰበው። ካልሆነ ልፋት ነው የሚሆነው እዛ ሰርክል ላይ ነው የሚሆነውና ፕላን የሌለው ወይም ኮምፓስ የሌለው መርከብ ነው የምንሆነው። ዝም ብለን መቅዘፍ ድካም። ሶ ፐርሰናል ዲቨሎፕመንት ላይ መስራት እንዳልከው ቅድም ከኋላ ያሉትን ብሎኬጆች ከኋላ ያሉትን እስር ቤቶች ካላወቅን ፓራላይዝ ያደርገናል። እዛ መሮጥ ነው የሚሆነው። አንድ ቦታ መረጥ ነው አድካሚ ነው። አንድ ጊዜ ደግሞ አንድ ቦታ የምትረግጥበት ማቅም ታጣለህ እንዴ በጣም ይጥልሃል። ምንም ይደክምሃል። አእምሮ በጣም መሰራት ያለበት ነገር አይ ዶንት ኖ እንግዲህ አንድ ቀን እንግዲህ ነቃ ማለታችን አይቀርም ብዬ አስባለሁ። እስከዛ የኛ ኃላፊነት ያለንን መስጠት ነው። አብሮ የተረዳው አብሮ ይሄዳል ብዬ አስባለሁ። አኗኗራችንን አይቶ ምናልባት የተወሰኑ ነገሮች መፈተሽ እንዳለባቸው ሰው በቃ ኢትዮጵያ ውስጥ ያለ ሰው ማወቅ መቻል አለበት። ምንም ተጠሪ እንግዲህ ጥሩ ቆይታ እንደነበረን ተስፋ አደርጋለሁ። ምናልባት እንደመጨረሻ ስለ ልባም ህይወት ትንሽ በለን። አሁን እንደ ፖድካስት ማስብ ያለው ብለኛ ልባም ህይወት ምንድነው የሚሰራው? እሱን ትንሽ ሼር አድርጋቸውና ለአርሞሞ ቤተሰቦች ከዛ የመጨረሻ መልእክትም ካለ መጨረስ እንችላለን። እንደኔ አመሰግናለሁ። በመጀመሪያ ስለጋበዝከኝ አመሰግናለሁ። በጣም ጥሩ ቆይታ ነበረን።
አንተ መስራችን ስራዎች በደንብ አውቃለሁ እንዳልከው የመወራረስ ነገር አለ አይ ቲንክ ፐርሰናል ዴቨሎፕመንት የሚፈልጉ ሰዎች ከአንተም ወደ እኔ ይመጣሉ ወደ አንተም የሚሄዱ ሰዎች አሉ ስለዚህ ምናልባት አሁን እየሰራን ያለ ነው ያው ሞር ትሬኒንግ ላይ ልባም ህይወት የሚባል እንዳልከው ስልጠና ላይ 3 አላማዎች ናቸው አንድ ሰዎች በጥልቅ ማሰብ እንዲችሉ ማድረግ ነው በጥልቅ ማሰብ እንዲችሉ በቅርብ አንድ ያለን ሰው ነበር ክላሳችን ጨርሶ ማሰብ ማለት መጨነቅ ይመስለኝ ነበር አለ ግን ማሰብ ማለት አክቹአሊ ነፃ የሚያወጣ ነገር እንደሆነ ላንጉጅም እንደዛ ነው ሐሳብ አታውዛ ዝም ብላ ታስብ ልክና ግን ትክክለኛው መንገድ ማሰብ ሲችል ሪሊ ነፃነት ደግሞ ያለው ሐሳብ ውስጥ ስለዚህ አክቹአሊ ሰዎች የምናስተምረው ያ ነው እዚህ እንዴት ነው አስበን የምንፈልገው ነፃነት ህይወታችን ውስጥ መፍጠር የምንችለው የምንፈልጋቸው ነገሮች ማለት ነው ሁለተኛ በዛ በማሰብ ምክንያት ብዙ ጊዜ የሚሰማ ስሜት ለብዙዎቻችን አሉታዊ ስሜት ነው ያው ኔጌቲቪቲ ባያስ ስላለ ስናስብ ብዙ ጊዜ አሉታዊ ስሜት ስለሚሰማ ነው ማሰብ የማንፈልገው ስለዚህ የምንፈልገውኛ ሰዎች አስበው ባሰበው በማንኛውም ሐሳብ መነቃቃት እንዲችሉ ነው ሁለተኛ ሰማው ኢንስፓየርድ እንዲሆኑ እንፈልጋለን ሞቲቬትድ እንዲሆኑ እንፈልጋለን ጥሩንም ሲያስብ ያው ጥሩን ስታስብ ባይ ዲፎልት በቃ ጥሩ ስሜት ይሰማል ግን ህይወት ውስጥ ያለውን ጉድለት ስታስብ ያ መድከሙ የሚመጣው ለብዙ ሰዎች ያ እንዲሆን አንፈልግም እኛ ግን በሚያደክም ሐሳብ መነቃቃት እንዴት እንደሚችሉ ወይ ደግሞ በሚያደክም ሪያሊቲ እንዴት ውስጣቸው መቀየር አለብኝ ኃላፊነት መውሰድ አለብኝ የሚለው ስሜት ውስጣቸው እንዲፈ ያ ኢንስፒሬሽኑ እንዲፈጠር ንቃቱ እንዲመጣ ያ እነዚህ ነገሮች ካሰብክ በዛ ኢንስፓየርድ ኮንክ የሚጨርሻው ሞስት ፕሮባብሊ አክሽን ነው በዛ አክሽን ውስጥ ለውጥ ይመጣል ስለዚህ ትራንስፎርሜሽን ነው ሶስተኛው የምፈልገው ሰዎች ለውጥ ማምጣት እንዲችሉ የሚጨበጥ ነገር ስለዚህ ስትለወጥ ደግሞ ለውጥ የማይቀር ነገር ነው እንደውም ለውጥ የማይለወጥ ነገር ለውጥ ነው ይባላል የምነው ሰዎች ስለሆነ የማይለወጥ ነገር እግዚአብሔር ብቻ ነው ሌላ ነገር ሁሉ ይለወጣል እንላለን ስለዚህ ለውጥ ችግሩ ምንድነው አንተ ካልገራኸው ብዙ ጊዜ ወርታችን ነው የማይቀር ሲገራ ብቻ ነው ወድ ላይ የሚሆነው ወይ ደግሞ አትሊስት ባለበት ሌቭል ጥሎ ይሄዳል ስለዚህ በዛ ውስጥ ሆነው የሚፈልጉትን አይነት ለውጥ ወደ ላይ ከፍታ ለውጥ ማምጣት እንዲችሉ እነዚህ 3 ነገሮችን ነው እንደ አላማ ይዘን ሰዎችን የምናሰራው ስለዚህ ፍላጎታቸው በደንብ እንዲያስቡ ለፍላጎታቸው የተመቻቸ ስብዕና መፍጠር እንዲችሉ እናለማምዳለን ፓወር ነው 60 ሰዓት አካባቢ ነው ብዙ ሰዎች በደንብ አንድ ወር ነው የሚፈጀው በኦንላይን ሲሆን ብዙ ጊዜ ከተለያየ ሀገር የመጡ ሰዎች ናቸው ማታ ከ3 ሰዓት እስከ 6 ሰዓት ነው የምንሰጠው በአካል ሲሆን የተለያዩ ቦታዎች አዳራሾች ውስጥ ተከራይተን ነው የምንሰጠው በዛ መንገድ ነው ትልቁ ፕሮግራማችን ያ ነው ከዛ ውጪ ፐርሰናል ኮቺንግ አለ ለግል ዋን ቱ ዋን ኮቺንግ አለ በዛ ስልጠና በማይኖርበት ጊዜ ኢንቴንሲቭሊ የሚሰራው እሱ ነው በዛም በጣም ብዙ ሰዎች አሉ ኮርፖሬት ክላይንቶችም አሉ ኖርማሊ ኤግዜኪቲቭ ኮቺንግ አይነት ነገር እንሰጣለን የአቅም ብቃት ከመጠቀም ጋር ያዘ እንደዚህ አይነት ነገሮችን እንሰጣለን እነዚህ ነገሮች ናቸው በአብዛኛው ያሉት አሁን እንዳልከው ፖድካስት ያው ሰው መድረስ ስላለብን በፖድካስት እንመጣለን ብዬ አስባለሁ መሰራው ስራ ቀጥታ ከኔ ጋር ከናቹራል ነው የሚባለው እነዚህ 5 ፒክ ፐርሰናሊቲዎች ብትለው አይ ከኔቸር ጋር የሚሄድ አይደለም እኔ የምመርጠው ቁጭ ብዬ ራሴ እያነበብኩ ከራሴ ጋር ከትንሽ ሰው ጋር ኢንቲሜት የሆነ ሪሌሽንሺፕ ማሳለፍ ነው ፈልግ ግን ነፃነቴ ግን ያን ብቻ እንዳይ አላረገኝም ያገኘሁት ነገር ያለኝን ነገር መስጠት አለብኝ ስላልኩ ነው እንግዲህ ወጣ አመለው ሞር ራስን ኤክስትሮቨርት እንድትፑሽ እያረኩ ነው አሁን ሚዲያ ላይ ምናምን ስቀርብ እንዳልኩ ነው በዚህ መንገድ ሳይሆን በሌላ መንገድ ሰው አገኝ ምናምን ደስ ይለኛል እዚህ ያለ ኢንቲሜት ሆነ መንገድ ግን ስለሚፈልግ ግዴታ ነው የሚፈልገው ማለት ስለማችን ራሴን ኤክስፖዝ አንዱ ከኤንኤልፒ ያገኘሁት ነገር እሱ ነው በቃ ፍሌክሲቢሊቲ ወሳኝ ነው የሚጠበቅብህን ነገር ለማድረግ ጥረት ማድረግ እዚህ እንግዲህ የሆነ ጡረታ የሚያወጣን ሰው እስክናገኝ ድረስ እንቀጥላለን ብለና ደስ ይላል ዳኒ እንግዲህ የእውቀት የጥበብ የክህሎት ጉዳይ ትልቁ ሪስፖንሲቢሊቲ እግዚአብሔር የሆነ ነገር ሲሰጥህ ማስተላለፍ ነው ሶ እኔም አሁን እነዚህ ነገሮችን ወደ ሚዲያም ወደ ምንም መምጣት በደንብ ፑሽ የምናደርገው ያን ነገር ካላስተላለፍከው ተጠያቂነትም ያለው ይመስለኛል በተለይ እንደ ኢትዮጵያ አይነት ሶሳይቲ ላይ ብዙ መሰራት ያለበት ብዙ ትራውማ ያለበት ብዙ ቦክሶች ያሉበት ማይታዩ ብዙ የተዘጉ ነገሮች ያሉበት ገና ከልጅነታችን ጀምሮ ብዙ የሚባል ነገር አለ ህፃን ሆነን የተባልናቸው ብዙ ነገሮች አሉ ልጅ ሆነን ሰፈር ውስጥ ትምህርት ቤት ውስጥ ብዙ ነገር አለ እና በዛ ሌቭል ኢምፓወሪንግ ነገር አይደለም ያለው በተለይ ይሄ ግሮዝ ላይ በተመለከተ
እና አሁን ውጮቹ ላይ ካየ ልጆችን በጣም እንደውም ኦቨር ኢምፓወር የማድረግ ነገር ነው ያለውና ኦቨር ኮንፊደንስ የመሆን ሪስክ የመውሰድ ባህሪ ይታይባቸዋል። እኛ ጋር ደግሞ ዲሚኒሽድ ኢንሂቢትድ ካልቸር ነው ያለውና ራሳችን ወጥተን መናገር እንዳንችል ፖቴንሻላችን ወጥተን መስራት እንዳንችል ነው የምንመታው። ብዙ ጊዜ አርፈ ቁጭ በል ነው የሚባለውና ለዛም ይመስለኛል ክሬቲቪቲም ኢኖቬሽንም በዛ ደረጃ እኩል መሄድ ያልቻለውና አስፈላጊ ነው። አንተ የምትሰራው ስራ በተለይ አሁን ላይ ካልነው ነገር አንፃር በጣም ኢምፖርታንት ነው NLP ብዬ ነው ማምነው ለኢትዮጵያምና እንግዲህ ተመልካቾችም እንደዚህ አይነት ነገሮች NLPም ትሬኒንግም ላይፍ ኮቺንግም ሲባል እንደ አራድነት ቢያዩት እንደ ማቹሪቲ እንደ ዘመናዊነት ነው ማየት ያለባቸውና ግዴታ መታመም ወይ ቶታሊ ብሬክ ዳውን ድረስ ሲደርስ አይደለም ሰው መምጣት ያለበት። እንደዚህ አይነት as you know like western countries like everybody has some sort of counselor or coach ይኖረዋል ወይ ሜንተር ይኖረዋል ወይ ሳይኮቴራፒስት ይኖረዋል። so CEO በለው ፕሬዚዳንት በለው ኳስ ተጫዋች በለው everyone አለው። እዚህ ሀገር ግን በቃ በጣም ጥቂት ሰው የነቃ ከዛ ደግሞ በጣም ሲወድቅ ነው እዚህ ነገር ሰው የሚመጣውና ሳይቃጠል በቅጠል እንዲል ቀድሞ መምጣቱ ይሻላል። ነገሮች ሳይከፉ ራስን መለወጡ ይሻላል ብዬ እንደ መጨረሻ ሜሴጅ ልባም ህይወትም አርምመው ኑ እዚህ ብለን እንዝጋውና አብራችሁን ስለቆያችሁ በጣም ከልብ እናመሰግናለን። ቀጣይ ሳምንት ከሌላ እንግዳ ጋር እስከምንገናኝ የዛ ሰው ይበለን። ሰላም ቆዩ።